ጤና ይስጥልኝ የፈጠነ ሚዲያ የዕለቱን ትኩስና ተሰሚነት ያላቸው መረጃዎች ይዞላችሁ ቀርቧል። በትግራይ ክልል አክሱም ከተማ የተፈጠረው የሃይማኖት ነጻነት ጥያቄና የሙስሊሙ ማህበረሰብ ስጋት የሌተናል ጀነራል ታደሰ ወረደ እንዲሁም የአዲስ አበባ ከተማ ካቢኔ ዛሬ ያሳለፋቸው ወሳኝ ውሳኔዎች በዝርዝር ይቀርባሉ። በአክሱም ከተማ የሃይማኖት ነጻነት ጥያቄና የሙስሊሙ ማህበረሰብ ስጋት በታሪካዊቱ የአክሱም ከተማ በሙስሊሙ ማህበረሰብ ላይ የተፈጸመ ነው የተባለው ጥቃትና የእምነት ነጻነት ገደብ አሳሳቢ ደረጃ ላይ መድረሱ ተሰምቷል። በተለይም ባለፉት ጥቂት ቀናት የጁሙዓ ሶላት ተከለከልን የሚሉ ቅሬታዎች እየጎረፉ ሲሆን የችግሩ መነሻ ደግሞ በመስጊዶች የሚጠቀሙባቸው የድምጽ ማጉያዎች መሆናቸውን ከትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የተገኘው መረጃ ያመለክታል። እንደ ሀሩን ሚዲያና ቲክፋ ኢትዮጵያ ዘገቦች ከሆነ ለዘመናት ሲሰራበት የነበረው በሹቅ መስጊድ የሚከናወነውን የጁሙዓ ሶላት እንዳይሰገድ መታገዱ፣ ሙስሊም ተማሪዎችም በትምህርት ቤቶች ውስጥ ሂጃብ እንዳይለብሱ መደረጉና ኪራይ ቤቶች ላይ ተመስርተው አገልግሎት የሚሰጡ መስጊዶች በሙሉ እንዲዘጉ መታዘዙ፣ በመስጊዶች የድምጽ ማጉያ መጠቀም ፍጹም የተከለከለ መሆኑ በአክሱም ከተማ የሚገኙ የሙስሊሙ ማህበረሰብ ጥብቅ ገደቦችን እየተጋፈጡ ይገኛሉ። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት በከተማዋ ሰሞኑን በተካሄደው ስብሰባ ላይ እንዳልተሳተፈ ገልጿል። አንድ የምክር ቤቱ አመራር ለቲክፋ ኢትዮጵያ እንደገለጹት የአክሱም ከተማ አስተዳደርና ፖሊስ ጉዳዩን ራሳችንን የምንጨርሰው ሌላ አካል አያስፈልገንም የሚል አቋም በመያዛቸው ምክር ቤቱ በስብሰባው ላይ ሳይገኝ ቀርቷል። አመራሩ አክለውም የአሁኑ የከተማዋ መግለጫና አቅጣጫ አስቸጋሪና መጥፎ መሆኑን ጠቅሰው ይህም በከተማዋ ያለውን የእምነት እኩልነት አደጋ ላይ የሚጥል መሆኑን ጠቁመዋል። ባለፈው የሰላም መደፍረስ ወቅት በደረሰው ጥቃት በአጠቃላይ 11 ሰዎች ላይ ጉዳት ደርሷል። ከነዚህም መካከል 4 ሰዎች እጅግ ከባድ ጉዳት የደረሰባቸው ሲሆን 2 ሰዎች በአሁኑ ወቅት አሁንም በሆስፒታል በሕክምና ላይ እንደሚገኙ ተረጋግጧል። ምክር ቤቱ ለሚመለከተው አካል የጽሑፍ ደብዳቤ ቢልክምና መግለጫ ቢያወጣም እስካሁን ዘላቂ መፍትሄ ያለመገኘቱ ታውቋል። ጉዳዩን በተመለከተ ከኢትዮጵያ የሃይማኖት ተቋማት ጉባኤ የተገኘው ምላሽ ግን የተቆራረጠ ይመስላል። የጉባኤው አመራር በክልሉ በነበራቸው መዋቅር ፈርሷል በሚል ምክንያት ቀጥተኛ ግንኙነት እንደሌላቸው ገልጸዋል። ጉዳዩን እንደ አጀንዳ ይዘን አልተወያየንበትም፣ ሆኖም በህግ አግባብ እንዲፈታ እንፈልጋለን ሲሉ አመራሩ ተናግረዋል። ይህም በክልሉና በፌዴራሉ ተቋማት መካከል ያለውን የተቀናጀ ስራ ክፍተት በግልጽ የሚያሳይ ሆኗል። የችግሩ መነሻ የድምጽ ማጉያ ረብሻ እንደሆነ በአስተዳደሩ ቢጠቀስም ተያይዘው የመጡት የሂጃብና የሶላት እግዳዎች ግን ጉዳዩ ከድምጽ ብክለት ባለፈ የእምነት ነጻነትን የመገደብ ዝንባሌ እንዳለው ያሳያሉ። አክሱም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ታሪካዊ ስፍራ የሚታወቅ ቢሆንም በከተማዋ የሚኖሩ ሙስሊሞች መብት ግን በሕገ መንግስታዊ አግባብ ሊከበርላቸው እንደሚገባ የሰብአዊ መብት ተሟጋቾች በተደጋጋሚ ሲገልጹ ቆይተዋል። እንዲህ አይነት አለመግባባቶች በወቅቱ በውይይት ካልተፈቱ በአካባቢው ለዘመናት የነበረውን የሃይማኖቶች አብሮ መኖርና ሰላም አደጋ ላይ ሊጥሉ እንደሚችሉ ስጋቶች እየተደመጡ ነው። በአክሱም ከተማ የተፈጠረው ይህ አለመግባባት በሰላማዊ ውይይት እንዲፈታ ተሟጋቾች እየጠየቁ ባለበት በዚህ ወቅት በክልሉ የፖለቲካ መድረክም ሌላ መካረር መፈጠሩ ተሰምቷል። የሌተናል ጀነራል ታደሰ ወረደ ማስጠንቀቂያና የህወሓት ውሳኔ እንድምታ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ክልል ወቅታዊ የፖለቲካ ሁኔታ ላይ ያተኮረ ጠንከር ያለ መግለጫ ሰጥተዋል። ጀነራሉ በመግለጫቸው ህወሓት በቅርቡ በአክሱም ከተማ ባደረገው ስብሰባ 2012 መንግስት ይመለስ በሚል ያስተላለፈው ውሳኔ ሌላ ዙር ግጭት እንዳይወልድ ጥልቅ ጥንቃቄ ሊደረግበት እንደሚገባ አሳስበዋል። ሌተናል ጀነራል ታደሰ ወረደ በመግለጫቸው ካሰመሩባቸው ዋና ነጥቦች አንዱ በክልሉ ውስጥ የሚስተዋለው የአስተዳደር መላላት ነው። መንግስት የሌለ የሚያስመስል እንቅስቃሴ መቆም የለበትም ያሉት ጀነራሉ ጊዜያዊ አስተዳደሩ አሁንም በስራ ላይ መሆኑንና ማንኛውም የመንግስት ሰራተኛ መደበኛ ስራውን ማከናወን እንዳለበት አሳስበዋል። ይህ ንግግር በክልሉ ውስጥ በጊዜያዊ አስተዳደርና በህወሓት አመራሮች መካከል ያለውን ከፍተኛ የፖለቲካ ሽኩቻ ፍንጭ የሚሰጥ ነው። ህወሓት ሚያዝያ 7 እና 8 ቀን 2018 ዓ.ም ባካሄደው ስብሰባ በጳጉሜን 2012 ዓ.ም በምርጫ የተቋቋመው መንግስት ወደ ስልጣን እንዲመለስ መወሰኑ ይታወሳል። ሌተናል ጀነራል ታደሰ ፌዴራል መንግስት የፕሪቶሪያ ስምምነት ፈራሚ እንደመሆኑ መጠን በትግራይ ያለውን የፖለቲካ ቀውስ ለማርገብ በትጋት መስራት አለበት ብለዋል። ይህ የሌተናል ጀነራል ታደሰ ወረደ መግለጫ በትግራይ ፖለቲካ ውስጥ ያለውን ከፍተኛ መከፋፈል በግልጽ ያሳያል። በአንድ በኩል በፕሪቶሪያ ስምምነት የተቋቋመውና ከፌዴራል መንግስት ጋር ግንኙነት ያለው ጊዜያዊ አስተዳደር፣ በሌላ በኩል ደግሞ የ2012ን ምርጫ መሰረት አድርጎ ጋዊነቴ ይመለስ የሚለው ህወሓት ፊት ለፊት ተፋጠዋል። ይህ መካረር በክልሉ የጸጥታ ሁኔታ ላይ ስጋት የደቀነ ሲሆን
በተለይም የፌዴራል መንግስት በጀትና ደሞዝ መከልከሉ የክልሉን አስተዳደራዊ መዋቅር ክፉኛ እየጎዳው መሆኑን መረዳት ይቻላል። ጄኔራሉ ሌላ ጦርነት የማይወልድ ውሳኔ እንዲወስን የሰጡት ማስጠንቀቂያ የክልሉ አመራሮች በውስጥ ልዩነታቸው ላይ ከስምምነት ካልደረሱ የሰላም ስምምነቱ አደጋ ላይ ሊወድቅ እንደሚችል የሚያመላክት ነው። ትግራይ ክልል ያለው የፖለቲካ ሽኩቻ በፕሪቶሪያው የሰላም ስምምነት ላይ ስጋት እየደቀነ ባለበት በዚህ ሰዓት በዋና ከተማዋ አዲስ አበባ ደግሞ የመልካም አስተዳደር ጥያቄዎችን ለመመለስ ያለሙ አዳዲስ የካቢኔ ውሳኔዎች ወጥተዋል። የአዲስ አበባ ከተማ ካቢኔ ውሳኔዎች የፋይናንስ ግልጽነት፣ የቤት ልማት ማሻሻያና የመሬት ምደባ። የአዲስ አበባ ከተማ አስተዳደር ካቢኔ የ5ኛ ዓመት 10ኛ መደበኛ ስብሰባውን ዛሬ አካሂዷል። በከንቲባ አዳነች አቤቤ በሚመራው በዚህ ስብሰባ ከተማዋን የኢኮኖሚና የማህበራዊ እድገት የሚያፋጥኑ በተለይም የመልካም አስተዳደር ጥያቄዎችን ለመመለስ ያለሙ 3 ዋና ረቂቅ ደንቦችና የውሳኔ ሀሳቦች ላይ ተወያይተው አጽድቀዋል። ካቢኔው በቅድሚያ የተወያየው የከተማዋን የፋይናንስ አስተዳደር ይበልጥ ለማዘመን በቀረበ ረቂቅ ደንብ ላይ ነው። ይህ ማሻሻያ በዋናነት በመንግስት ግዥና ወጪ አጠቃቀም ላይ የአሰራር ግልጽነትን ለማስፈን፣ የህዝብ ሀብት ለታለመለት ዓላማ ብቻ መዋሉን የሚያረጋግጥ ተጠያቂነትን ለማጠናከር፣ በተጨማሪም ዘመናዊ የዲጂታል ፋይናንስ አሰራሮችን ወደ አስተዳደሩ ለማስገባት ያለመ መሆኑ ተገልጿል። በአዲስ አበባ ካሉ ትልቁ የህዝብ ጥያቄዎች አንዱ የሆነውን የቤት ፍላጎት ለመመለስ ካቢኔው በቤቶች ኮርፖሬሽን ላይ መዋቅራዊ ለውጥ ለማድረግ ወስኗል። ካቢኔው በመጨረሻም መሬትን በምደባ ለማስተላለፍ የቀረበውን ሰፊ የውሳኔ ሀሳብ አጽድቀዋል። የዛሬው የካቢኔ ውሳኔ በተለይም በመሬት ምደባ ዙሪያ ያሳለፈው አቋም ከተማዋ ያለውን የኢንቨስትመንት ፍሰት ከማሳደግ ባለፈ ከሃይማኖት ተቋማት ጋር ያለውን ግንኙነት ወደ ተሻለ ምዕራፍ ለማሸጋገር ያለመ ይመስላል። በተለያዩ የልማት ስራዎች ምክንያት የተነሱ የካሳና የተኪ ቦታ ጥያቄዎችን ለመፍታት ይህ ውሳኔ እንደ መነሻ ሊያገለግል ይችላል። በተጨማሪም የቤቶች ኮርፖሬሽን ሪፎርም ማድረግ የመንግስት የቤት ግንባታ ፍጥነት ካለበት ዝግታ ወጥቶ ወደ ግል ዘርፍ አጋርነት ሊያመራ የሚችልበትን እድል የሚጠቁም ነው። የከተማዋን በጀት ለታለመለት የልማት ግብ በማዋል የሙስና ስጋቶችን ለመቀነስ እንደሚያግዝ ይታመናል። የፈጠነ ሚዲያ ለዛሬ የያዛቸው መረጃዎች እነዚህ ነበሩ። በየሰዓቱ የሚወጡ ትኩስ ዜናዎችና ትንታኔዎች እንዲደርሷችሁ ገጻችንን መከታተላችሁን አዘንጉ። ሰላም ለሀገራችን፣ ሰላም ለሁላችን።